ሰላም ወደ ቻናላችን ቤተሰቦች እንዴት ናችሁ? እኛ ደህና ነን ይመስገን። ዛሬ ዴት ባለ ቪዲዮ መጣናል። የዛሬ ቪዲዮ የሚሆነው ዩቲዩብ ለመጀመር እና በዩቲዩብ ሰክሰስፉል ለመሆን እያሰባችሁ ነገር ግን ምን ማድረግ እንዳለባችሁ ግራ ለተጋባችሁ ልጆች ይህ ቪዲዮ ለእናንተ መፍትሄ ይሆናል ብዬ አስባለሁ። ማወቅ ያለባችሁ 5 ነገሮች ብዬ አውትላይን ያደረኳቸው ነገሮች አሉ። እነሱን አንድ ባንድ እየነገርኳችሁ ዲቴል ኤክስፕላኔሽናቸውንም ለመንገር ሞክራለሁ። ከዛ በፊት እያንዳንዱን እስከ መጨረሻው እስከ ጥግ ስለምናያቸውና ማወቅ ያለባችሁን ነገር በደንብ ስለማስረዳችሁ ማስታወሻ ካላችሁ ማግኘት ከቻላችሁ ማስታወሻ ብትይዙ ይመከራል። ምክንያቱም ዲቴል ስለምነግራችሁ ማለት ነው። 5 አውትላይን ያደረኳቸው እናንተ ማወቅ ያለባችሁ ብዬ ያሰብኳቸው ነገሮች አሉ። ከነሱ መካከል የመጀመሪያው ቤዚክ ሪኳየርመንት ያስፈልጋል። ምን ማለት ነው? ቤዚክ ሪኳየርመንት መሰረታዊ አስፈላጊ የሆኑ ነገሮች ማለት ነው። ሁለተኛው ቪዲዮ ክሬሽን ቱል ብለን እንጠራዋለን። እነሱንም እንመጣበታለን። ሶስተኛው ቻናል ሴትአፕ ነው። አራተኛው ደግሞ ኮንተንት ፕላኒንግ ነው። አምስተኛው ደግሞ ግሮዝ ኤንድ ሞኔታይዜሽን ነው ማለት ነው። ኤክስፕሌን እያደረጉ እነግራችኋለሁ። ቪዲዮውን እስከ መጨረሻው ማየት እንዳትረሱ። ወደ መጀመሪያው እንመለሳለን ማለት ነው። የመጀመሪያው ምንድነው? ቤዚክ ሪኳየርመንት የምንላቸው ነገሮች ምንድነው? መሰረታዊ አስፈላጊ የሆኑ ነገሮች ዩቲዩብ ለመጀመር ማወቅ ያለብን ነገሮች ምንድናቸው? እነሱም የመጀመሪያው ዲቫይስ ነው። ዲቫይስ ከሁሉም ነገር ይቀድማል። በዩቲዩብ ኮንሴፕት ዲቫይስ ማለት ስማርትፎን ሊሆን ይችላል፣ ላፕቶፕ ሊሆን ይችላል፣ ታብሌት ሊሆን ይችላል፣ ማይክሮፎን ሊሆን ይችላል። እነዚህ ሁሉ ዲቫይስ ይባላሉ ማለት ነው። እኔ ይሄንን ቻናል እስከዚህ ድረስ ያደረስኩበት ዲቫይስ አለ። እሱም አንድና አንድ ስልክ ብቻ ነው ማለት ነው። ስለዚህ እንደ መሰረታዊ ወይም እንደ መነሻ ዩቲዩብ ለመጀመር ስማርትፎን ካላችሁ በቂ ነው። በሱ መጀመር ትችላላችሁ። ሌላው ነገር የእናንተ ኮንሲስተንሲ እና የእናንተ ፍላጎት ነው የሚሆነው ማለት ነው። ሁለተኛው ቤዚክ ሪኳየርመንት ደግሞ ጉግል አካውንት ነው። ስልካችሁን ከገዛችሁ ወይም ስልካችሁን ከያዛችሁ በኋላ የምትሄዱት ጉግል አካውንት ክሬት ማድረግ ማለት ነው። እንግዲህ ዩቲዩብ አካውንት ክሬት ስታደርጉ ከዛ በፊት የሚቀድመው ነገር ጉግል አካውንት ወይም ኢሜል አድሬስ መክፈት አስፈላጊ ነው ማለት ነው። ሲስተም አፕሊኬሽን ስለሆነ ጉግል ወይም ኢሜል ወይም ጂሜል አፕሊኬሽን ከማንኛውም ስልክ ላይ ይኖራል። ስለዚህ እዛ ጋር ገብታችሁ ኢሜል አካውንት ክሬት ማድረግ አለባችሁ ማለት ነው። እሱን እንዴት ክሬት ማድረግ እንዳለባችሁ ማታውቁ ልጆች ካላችሁ ቪዲዮ ሰርቻለሁ በሌላ ቻናል። አስፈላጊ ከሆነ ኮመንት ላይ አሳውቁኝ። እሱንን ኢንፎርም ላደርጋችሁ እችላለሁ። ወይ ደግሞ አስፈላጊ ካልሆነ ሰርች ያደረጋችሁ ነገሮችን ማግኘት ትችላላችሁ ማለት ነው። ዩቲዩብ ላይ how to create email account ብላችሁ ዩቲዩብ ላይ እና ሌላ ሶሻል ሚዲያ ፕላትፎርሙ ላይ ሰርች ብታደርጉ ይመጣላችሁ ብዙ መረጃ ይኖራል። ለምሳሌ ቻት ጂፒቲ ላይ ብትጠይቁት እስከ መጨረሻው ድረስ ሊያሳያችሁ ይችላል ማለት ነው። በዚህ መሰረት ጉግል አካውንታችሁን ክሬት ታደርጋላችሁ። ሶስተኛው መሰረታዊ ሪኳየርመንት ለእናንተ ይጠቅማችኋል ብዬ ያሰብኩት ነገር ምንድነው? ኢንተርኔት ኮኔክሽን ነው ማወቅ ያለባችሁ ማለት ነው። እንደሚታወቀው እያንዳንዱን ኦንላይን ላይ የምናደርጋቸውን ነገሮች እንድንሰራ የሚፈቅድልን ወይ ደግሞ እኛ የዳታ አብርተን ገብተን ምንሰራበት ራሱን የቻለ ኢንተርኔት ኮኔክሽን ይባላል። በዚህ መካከል እንግዲህ ኢንተርኔት ኮኔክሽን ልንጠቀምባቸው የምንችላቸው ነገሮች አሉ። ዋይፋይ አለ፣ ዳታ አለ። ቴሌኮም እና ከሳፋሪኮም ሲሞች እኔ ሪከመንድ ማድረጋችሁ ሳፋሪኮም ብትጠቀሙ ለእናንተ ወሳኝ የሆነ ነገር ነው ማለት ነው። ምክንያቱም አንዴ ካርድ ሞልታችሁ ቺፕ የሆነ ፓኬጅ መግዛት ትችላላችሁ፣ ርካሽ ነው ማለት ነው። በዚህ መሰረት ሳፋሪኮምን እንድትመርጡ ሪከመንድ አደርጋችኋለሁ። ዋይፋይ ካላችሁ ደግሞ ዋይፋያችሁን የቤተሰብ ዋይፋይ ሊሆን ይችላል እንግዲህ የምታገኙበትን እናንተም ገዝታችሁ ልትጠቀሙ ትችላላችሁ ማለት ነው። ዋይፋይን የምታመቻቹበት መንገድ ካለ ዋይፋይ በተጠቀሙም አሪፍ ነው ብዬ አስባለሁ። እንግዲህ ይህን ቪዲዮ ትሰራላችሁ አንድ ቦታ ላይ ሆኜ ላይሆን ስለሚችል በጣም ይቅርታ ለቦታ መቀያየሩ። ከዚህ በኋላ ሌላ ቦታ ላይ ሆኜ ልሰራላችሁ እችላለሁ። እንግዲህ እናንተ ሀሳቡን ብቻ ውሰዱ። የምሰራበትን ቦታ ኮንሲደር ማድረግ እንደሌለባችሁ ነግራችኋለሁ ማለት ነው። ስለዚህ ፋሚሊ ኢትዮጵያ ውስጥ ያላችሁ ልጆች ዋይፋይ ካላችሁ አሪፍ ነው። ዋይፋይ ከሌላችሁ ግን ከሳፋሪኮም እና ከቴሌኮም መመክራችሁ ነገር ሳፋሪኮምን ብትጠቀሙ ነው። ምክንያቱም አንድ ካርድ ሞልታችሁ በዛ ካርድ ፓኬጅ ለመግዛት በጣም በርካሽ መግዛት ትችላላችሁ። ለምሳሌ
በ20 ብር 1 ጂቢ ዕለታዊ የዩቲዩብ ወይም የቲክቶክ መግዛት ትችላላችሁ። ከዛ በተጨማሪ ደግሞ 15 ብር 500 ሜጋባይት ዕለታዊ መግዛት ትችላላችሁ። ስለዚህ ሳፋሪኮም ያዋጣል ማለት ነው። ከቴሌኮም ይልቅ የኢንተርኔት ወይም የኮኔክሽን መቆራረጥ ይኖራል። እሱን መቻል ከቤዚክ ሪኩዌርመንቶች የምትይዙልኝ ነገር ብዬ ማስበው ጉግል አካውንት፣ ዲቫይስ፣ ኢንተርኔት ኮኔክሽን፣ እነዚህ 3 ነገሮች በደንብ ዳይጀስት አድርጋችሁ እንድታውቁ ፈልጋለሁ። አሁን ቀጥታ ወደ ሁለተኛው ሄዳለሁ። ሁለተኛው ቪዲዮ ክሪኤሽን ቱል ሄዳለሁ ማለት ነው። ቪዲዮ ክሪኤሽን ቱል ማለት እንግዲህ መጀመሪያ ላይ ቤዚክ ሪኩዌርመንቶች ካሟላና ስልክ ከገዛና ወይ ደግሞ ኮኔክሽናችን ካስተካከልና ቀጥታ ማድረግ ያለብን ነገር ቪዲዮ ክሪኤሽን ቱል እነሱ ማወቅ አለብን ማለት ነው። እነሱ ምንድነው የሚያስፈልጉ ነገሮች ወይም ማወቅ ያለብን ነገር የመጀመሪያው ካሜራ ነው። በስልካችን ልንጠቀም እንችላለን። ለምሳሌ እኔ እስካሁን ድረስ የምጠቀምበት በስልክ ካሜራ ብቻ ነው። ሌላ ደግሞ ማይክሮፎን አለ። ማይክሮፎን ማለት ድምጻችንን ፊልተር እያደረገ የኛን ድምጽ ብቻ ማለት ነው እንደዚህ አድርገን የምንጠቀመው። ሌላ ሳውንዶች በአቅራቢያችን የሚረብሹ ድምጾች እንዳይገቡ የሚረዳን ማይክሮፎን ይባላል። ከቻላችሁ እሱን መግዛት ከቻላችሁ እሱን ተጠቀሙ። ሶስተኛው ደግሞ ላይቲንግ ነው። ላይቲንግ ማለት ካሜራ ስትቀርጹ ወይም ቪዲዮ ስትሰሩ ካሜራችሁን አጀስት ስታደርጉ ከፊት ለፊታችሁ የሆነ ላይት ያስፈልጋል። ምክንያቱም እናንተ በግልጽ እንድትታዩ የሚያደርጋችሁ ለምሳሌ ሪንግ ላይት አለ። ቲክቶክ ላይ ላይቭ ስትሪም ላይ ያሉ ሰዎች የሚጠቀሙት ሪንግ ላይት አለ። የመግዛት አቅሙ ከሌላችሁ ደግሞ ሶላር ራዲዬሽኑን አጀስት እያደረጋችሁ መጠቀም ትችላላችሁ። እኔ እስከዛሬ ድረስ ሪንግ ላይት አልገዛሁም። ሶላር ራዲዬሽኑን አጀስት እያደረግ በፊት ለፊቴ ለምሳሌ ብርሃን ካለ ያን ብርሃን ተጠቀምበታለሁ ማለት ነው። ካሜራ ማለት ነው። ከኋላችሁ ሳይሆን ከፊታችሁ ይህን አጀስት ማድረግ ማለት ነው። አራተኛው ቪዲዮ ክሪኤሽን ቱል ደግሞ ኤዲሽን አፕ። ቪዲዮ ኤዲት የምናደርግባቸውን አፕሊኬሽኖች በደንብ ማወቅና ሀውቱ እንዴት ይሰራሉ የሚለውን ነገር በደንብ ማወቅ አለብን ማለት ነው። ከነዚህ አፕሊኬሽኖች መካከል ካፕከት አለ። ሌላ ደግሞ ኢንሹት የሚባል አለ። ከዛ ደግሞ ዩከት የሚባል አለ። አላይት ሞሽን አለ። አዶቢ ፕሪሚየር ፕሮ አለ። አዶቢ ፕሪሚየር ኢሉስትሬሽን ይባላል። ብዙ ኤዲት የምናደርግባቸው ነገሮች አሉ። እኔ የምጠቀምበት ካፕከት ነው። ካፕከት ለጀማሪ ዩቲዩበሮች አሪፍ ነው። ምክንያቱም ስልክ ብቻ ካላችሁ፣ ፒሲ ከሌላችሁ፣ ሌላ ወይ ደግሞ ታብሌት ከሌላችሁ ሪከመንድ ማድረጋችሁ ካፕከት ነው። ምክንያቱም እዛ ላይ ቤዚክ የሆኑ ነገሮች ግልጽ ናቸው። በማንኛውም ስልክ ይከፍታል። ካፕከት በማንኛውም ስልክ ይሰራል ማለት ነው። እነዚህ ከላይ የጠቀስኩላችሁ ነገሮች እነ አዶቢ ፕሪሚየር ፕሮ፣ አዶቢ ፕሪሚየር ኢሉስትሬሽን፣ እንደገና ደግሞ ላይት ሞሽን ስልክ ይመርጣሉ ወይ ደግሞ ፒሲ ላይ ቢሆን ነው ዌል ማለት ባሪፉ ሊሰሩ የሚችሉ ማለት ነው። ስለዚህ ለጀማሪ ዩቲዩበሮች እኔ ሪከመንድ ማድረገው ካፕከትን ብትጠቀሙ ምንም ችግር የለውም። አሪፍ የሆነ ቪዲዮ መስራት ትችላላችሁ በካፕከት። ስለዚህ ምንም ሳያሳስባችሁ ካፕከትን ተጠቀሙ ከቻላችሁ። ወይም ስልካችሁ ደግሞ አይፎን ወይ ደግሞ ታብሌት ወይም ኮምፒውተር ያላችሁ ሰዎች ካላችሁ አዶቢ ፕሪሚየር ፕሮ፣ አዶቢ ፕሪሚየር ኢሉስትሬሽን እና ሌሎችንም መጠቀም ትችላላችሁ። አላይት ሞሽንም በስልክ ይሰራል ግን ይመርጣል። በጣም አድቫንስድ የሆኑ ስልኮች ካልሆኑ አላይት ሞሽን ብዙ ላይ ይሰራ ይችላል ማለት ነው። ኢንሹት በማንኛውም ስልክ ይሰራል። አኒሜሽን ለመስራት እና ኢንሹት እና አላይት ሞሽን ብንጠቀማቸው ይመከራል ማለት ነው። ስለዚህ ቪዲዮ ክሪኤሽን ቱል የምንላቸው ነገሮች እነዚህ ናቸው። ካሜራ፣ ማይክሮፎን፣ ላይቲንግ እና ኤዲሽን ማለት ነው። እነዚህን ማወቅ አለባችሁ ማለት ነው። ይህ ስንተኛው ነው? ሁለተኛው ማለት ነው። እንዳትረሱ። ማስታወሻ መያዝ ካለባችሁ ማስታወሻ እንድትይዙ ማለት ነው። የመጀመሪያው ምንድነው? ቤዚክ ሪኩዌርመንት ያልኳችሁ ነገሮች አሉ፣ 3 ነገሮች። ሁለተኛው ደግሞ ቪዲዮ ክሪኤሽን ቱል፣ ቪዲዮ የምንሰራባቸው መሳሪያዎች ማለት ነው። በአማርኛ ሲተረጎም ማለት ነው። አሁን ያልኳችሁ ነገሮች ካሜራ፣ ማይክሮፎን፣ ላይቲንግ እና ኤዲሽን አፕሊኬሽን ማለት ነው። ኤዲሽን አፕሊኬሽን ያልኳችሁ ካፕከት፣ ኢንሹት፣ ዩከት የሚባል አለ፣ አዶቢ ፕሪሚየር ፕሮ፣ አዶቢ ኢሉስትሬሽን፣ አላይት ሞሽን ነው። በእያንዳንዱ እየገባሁ ሪከመንድ አድርያችኋለሁ። ሶስተኛው ማወቅ ያለብን ነገር ደግሞ ቻናል ሴታፕ ማለት ቻናላችን ብራንድ እንዲሆን የምናደርጋቸው ነገሮች ማለት ነው።
ለምሳሌ የሆነ ቻናል ክሬት ካደረግን በኋላ እዛ ቻናል ላይ የምንጨምራቸው ነገሮች ምን ናቸው የሚለውን ነገር እንድታውቁ ነው የምፈልገው። ቻናል ሴታፕ ላይ ማድረግ ያለብን ወይም ማወቅ ያለብን ነገሮች ቢኖሩ የመጀመሪያው ምንድነው ቻናል ኔም፣ ከኮንተንታችን ጋር የሚሄድ ቻናል ስም አጀስት ማድረግ አለብን። ኮንተንታችን ለምሳሌ ትራቭል ከሆነ ከትራቭል ጋር የሚሄድ ስም ወይ ደግሞ የሆነ ኩኪንግ ከሆነ ከኩኪንግ ጋር የሚሄድ እንደ ኮንተንታችን ጋር የሚያያዝ የሆነ ስም አጀስት ማድረግ አለብን። ሁለተኛው ፕሮፋይል ፒክቸር ነው ወይ ደግሞ ሎጎ ብለን የምንጠራው ማለት ነው። ከቻናላችን ወይም ከኮንተንታችን ጋር የሚሄድ ፕሮፋይል ፒክቸር ያስፈልጋል። እሱን እንዴት መስራት እንዳለባችሁ ቪዲዮ ሰርቻለሁ፣ ገብታችሁ ማየት ትችላላችሁ። ቀደም ብሎ ማለት ነው ከ4 ወር በፊት ወይም በፊት ላይ የሰራሁት ቪዲዮ አለ። እሱን እየገባችሁ ማየት ትችላላችሁ። ሶስተኛው ነገር ደግሞ ፕሮፋይል ባነር ማለት ነው። ባነር ማለት አሁንም ከሎጎ ጋር ተመሳሳይ የሆነ ነገር ሆኖ ሬሾ ግን ይለያያል። ከሎጎ በስተጀርባ የሚቀመጥ ቻናላችን ሊገልጽ የሚችል የምንሰራውን ነገር ሊገልጽልን የሚችል ባነር መስራትም ያስፈልጋል ማለት ነው። ከዚህ በተጨማሪ ደግሞ ቻናል ዲስክሪፕሽን የምንሰራውን ኮንተንት ሊገልጽልን የሚችል ገለጻ በጽሁፍ በአማርኛ ሊሆን ይችላል፣ በእንግሊዝኛ ሊሆን ይችላል፣ በኦሮምኛ ሊሆን ይችላል፣ በሲዳምኛ ሊሆን ይችላል፣ በትግረኛ ሊሆን ይችላል። የምንፈልገው ከተከታዮቻችን ጋር ሊሄድ የሚችል ዲስክሪፕሽን መጻፍ አለብን ማለት ነው። ይሄ ምንድነው? ቻናል ሴታፕ ላይ እንድታስታውሷቸው የምፈልገው ነገር ቢኖር 4 የሆኑ ነገሮች ናቸው። እነሱም ቻናል ኔም፣ ፕሮፋይል ፒክቸር ወይም ሎጎ፣ ፕሮፋይል ባነር እና ቻናል ዲስክሪፕሽን ማለት ነው። እያንዳንዱን እያስታወሳችሁ ማየት አለባችሁ ማለት ነው። ከዚህ በተጨማሪ ደግሞ አራተኛ እንድታውቁት የሚፈልገው ነገር ኮንተንት ፕላኒንግ ነው። ከዛ በፊት በጣም ይቅርታ፣ በፊት ሰራበት የነበረ ቦታና አሁን የምሰራበት ቦታ ይለያያል። እንግዲህ ምንም ማድረግ አይቻልም። ስላልተመቼ ወጣሁኝና ሌላ ቦታ ላይ የሚመቼ ቦታ ላይ ፈልጌ እንድሰራላችሁ ተገድጃለሁ ማለት ነው። እና ወደ አራተኛው ስናልፍ ኮንተንት ፕላኒንግ ሊኖረን ወይም ልናቅ ይገባል ማለት ነው። ዩቲዩብ ከመጀመራችን በፊት ከሚያስፈልጉ ወይም ማወቅ ካለብን ነገሮች አራተኛው ኮንተንት ፕላኒንግ ነው። እሱ ምንድነው? የምንፈልገውም ወይም ውስጣችን ላይ ያለው ነገር ኮንተንት መምረጥ አለብን። አይዘር ኮሜዲ ሊሆን ይችላል፣ ኤዱኬሽን ሊሆን ይችላል፣ ቴክኖሎጂ ሊሆን ይችላል፣ ሞቲቬሽን፣ ላይፍ ስታይል፣ የፈለግነውን ነገር መምረጥ አለብን ኮንተንት ማለት ነው። ምክንያቱም ከተመልካቾች ጋር ወይ ደግሞ ከሚከተሉን ሰዎች ጋር ሊሄድ የሚችል፣ ከዛ በፊት ግን ቅድሚያ መስጠት ያለብን ከራሳችን ጋር የሚሄድ ልንወደው የምንችል ውስጣችን ላይ ያለ ነገር አስበን ካሁን ካልኳችሁ ነገሮች መካከል አንዱ መምረጥ አለብን። ከዛ ደግሞ ፕላን ማድረግ አለብን። ከዛ በተጨማሪ ደግሞ አፕሎድ ስኬጁል ሊኖረን ይገባል ማለት ነው። ቪዲዮ መቼ መስራት እንዳለብን ከሳምንት 3 ሊሆን ይችላል፣ በቀን ሊሆን ይችላል፣ ከሳምንት 1 ሊሆን ይችላል። ግን እኔ ሪከመንድ ማድረጋችሁ ከሳምንት 3 ያላነሰ ማለት ነው። በቀን ከተቻለ ብትሰሩ አሪፍ ነው። ካልተቻለ ደግሞ ከሳምንት 3 ብትሰሩ አሪፍ ነው። ይህን ማወቅ እንዳለባችሁ በዚህ ቪዲዮ ነገርኳችሁ ማለት ነው፣ ስለ ኮንተንት ፕላኒንግ ማለት ነው። ከዛ በተጨማሪ ደግሞ አፈጣጠንኩት፣ በጣም ይቅርታ፣ ምክንያቱም የማይመች ሲቹዌሽን ላይ ስለሆንኩኝ አፈጣጥኛለሁ። ምንም ማድረግ አይቻልም። እዚሁ ጋር አንድ የምጨምርላችሁ ነገር ቢኖር ኮንተንት ፕላን ስናደርግ ከኮንተንታችን ጋር የሚሄድ ተምኔል መስራት እንዳለብን አንደርስታንድ ማድረግ አለብን ማለት ነው። ምክንያቱም ሰዎችን ኢንጌጅ ሊያደርግ የሚችል አይተውን ተምኔሉን አይተው ቪዲዮውን ለማየት እንዲመጡ ማድረግ የሚችል ተምኔል መስራት አለብን። በምን መስራት እንዳለብን እዚሁ ጋር ኢንፎርም አድርጋችሁ የመጀመሪያው ካንቫ ነው። እኔ ሪከመንድ ማድረጋችሁ ካንቫ ላይ ብትሰሩ አሪፍ ነው። ከዛ በተጨማሪ ደግሞ ፒክስል ላብ ላይ መስራት ትችላላችሁ። ከዛም ደግሞ ካፕከት ላይም መስራት ትችላላችሁ ማለት ነው። ሀውቱ እንዴት ይሰራል ቪዲዮ ሰርቻለሁ እዚህ ቻናል ላይ ከ5 ወር ከ6 ወር በፊት የሰራሁት ቪዲዮ አለ። እየገባችሁ እንዴት መስራት እንዳለባችሁ ማየት ትችላላችሁ። አምስተኛው እንድታቁት የምፈልገው ነገር ግሮዝ ኤንድ ሞኔታይዜሽን ማለት ነው። እንግዲህ ቻናል ክሬት አድርጋችሁ እያለ ሞኔታይዜሽን ስቴጅ ላይ ስትደርሱ ወይ ደግሞ ከዛ በፊት ሞኔታይዜሽን ከመድረሳችሁ በፊት ግሮዝ ያስፈልጋል ማለት ነው። ከደረሳችሁ በኋላ ደግሞ ሞኔታይዜሽን ያስፈልጋል። ግሮዝ እንዴት ማድረግ እንደምትችሉ ልንገራችሁ፣ ወይ ደግሞ ቻናላችሁን
ማሳደግ የምችሉበት ጥበብ የመጀመሪያው ኮንሲስተንሲ ማለት ነው። በአማርኛ ጽኑነት። ጽኑ ሆናችሁ ቪዲዮ ከሳምንት 3 ከሆነ ከሳምንት 3 በቀን ከሆነ በቀን ማለት ነው መልቀቅ አለባችሁ። ይህ ምንድነው? ኮንሲስተንሲ ጽኑነት ይባላል ማለት ነው። ከዛ በተጨማሪ ግሮ ልታደርጉበት የምትችሉ ነገር ኢንጌጅመንት ነው። ኢንጌጅመንት ማለት ተመልካቾች በጣም ሊወዱት ከቻሉ ከወደዱት የምትሰሩትን ነገር ያ ኢንጌጅመንት ነው። ሀውቱ እንዴት ሊወዱት ይችላሉ የሚለውን ደግሞ ማሰብ ራሳችን አእምሮ ላይ መስራት የራሳችን ኃላፊነት ነው ማለት ነው። ኮንሲስተንሲ ፕላስ ኢንጌጅመንት ፕላስ ደግሞ ከዛ በተጨማሪ አናላቲክስ ማለት ቻናላችን ምን ደረሰ፣ እንዴት ነው እየሄደ ያለው፣ ካሁን በፊት በምን አይነት ደረጃ አለፈ፣ ከዚህ በኋላስ በምን አይነት ደረጃ ሊደርስ ይችላል እያልና ዩቲዩብ ስቱዲዮ ላይ አናላቲክስ ማየት አለብን። ቢያንስ ከሳምንት 3 ማየት አለብን ማለት ነው። ከቻልና በቀን ማለት ነው። እያንዳንዱ የለቀቅናቸው ቪዲዮዎች አናላቲክስ ዩቲዩብ ስቱዲዮ ይሰራልናል እና እሱን ቼክ ማድረግ አለብን ማለት ነው። ምን ለማድረግ ነው? ቻናላችን ግሮ ለማድረግ ማለት ነው። ከዛ በተጨማሪ ደግሞ አቺቭ ሞኔታይዜሽን ሪኳየርመንት ማለት ነው። ይሄ አሁን ያልኳችሁ እነዚህ 3ቱ ነገሮች ኮንሲስተንሲ፣ ኢንጌጅመንት እና አናላቲክስ አፕላይ ካደረግና መጨረሻ ላይ ሞኔታይዜሽን ሪኳየርመንቱ ምን ይሆናል ማለት ነው? አቺቭ ይሆናል። ሞኔታይዜሽን ሪኳየርመንቱ 1000 ሰብስክራይበር አማውንት ሊኖረን ይገባል። እነዚህን አሁን ያልኳችሁን ነገሮች የግሮዝ ጥበቦች ካደረግና ወይ ከተገበርና ሞኔታይዜሽን ክራይቴሪያ ወይ ደግሞ 1000 ሰብስክራይበር ይኖረናል። ምክንያቱም ቻናላችን ተወዳጅነቱ እየጨመረ ስለሚሄድ ማለት ነው። ከዛ በተጨማሪ ከ1000 ሰብስክራይበር በተጨማሪ ደግሞ ዋናው ዳገት ሊሆንብን የሚችል ዎች አወር ነው። 4000 ዎች አወር ወይ ደግሞ በአማርኛ ሲተረጎም 4000 የእይታ ሰዓት ሊኖረን ይገባል ማለት ነው። ሞኔታይዝ ወይም ልንከፈል የምንችልበት ደረጃ ላይ ለመድረስ 4000 የእይታ ሰዓት መኖር አለበት። ከዛ በተጨማሪ በፊት እንዳልኳችሁ 1000 ሰብስክራይበር ማለት ነው። ስለዚህ እነዚህ ነገሮች በደንብ ልናቃቸው ይገባል። 5 መሰረታዊ ዩቲዩብ ለመጀመር ያሰበ ሰው ያሰብኳቸው ነገሮች እነዚህ ናቸው። እንደ አጠቃላይ ደግሞ ማወቅ ያለባችሁ ነገር ከአምስቱ ማወቅ ያለባችሁ ነገር ብዬ አውትላይን ካደረኩላችሁ ነገሮች በተጨማሪ ፎሎ ዩቲዩብ ሩልስ። ዩቲዩብ በራሱ የህግ አለው ማለት ሰሪዎቹ መተግበር ያለባቸው ህጎች አሉ ብሎ ያወጣቸው ነገሮች አሉ። እነሱን እያንዳንዱ መከተል አለባችሁ ማለት ለምሳሌ የሌላ ሰው ቪዲዮ ቻናላችሁ ላይ መልቀቅ የለባችሁም። ሌላ ደግሞ ላይቭ ስትገቡ የሌላ ሰው ሙዚቃዎች ወይ ደግሞ ስራዎች እንዲገቡ ማድረግ የለባችሁም። ሌላ ብዙ ነገሮች አሉ። የዩቲዩብ ፖሊሲ ጋይድላይን የሚጥሱ ነገሮች አሉ። በደንብ እሱን ማንበብ አለባችሁ፣ ማወቅ አለባችሁ ማለት ነው። እና ዩቲዩብ ለመጀመር ያሰባችሁ ግን ደግሞ እውቅና የሌላችሁ አሁን ያልኳችሁን ነገሮች በዚህ ቪዲዮ ብዙ ነገር ታውቃላችሁ ብዬ አስባለሁ። አውቃችሁም ወደ ተግባር ልትገቡ ትችላላችሁ ማለት ነው። ዛሬ ለምሳሌ ይህንን ነገር ካያችሁ ነገ ቻናል ክሬት እንደምታደርጉ አልጠራጠርም። አይሆፕ ከዚህ ቪዲዮ ብዙዎች እንደምትማሩበት ተስፋ አደርጋለሁ። ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። ፋሚሊ ያልሆናችሁ ማለት ነው። ፋሚሊ ሆናችሁ ደግሞ ላይክ ማድረግ እንዳትረሱ፣ ሼርም አድርጉ ለሌሎቹ። ምክንያቱም ይህ ነገር ጠቃሚ ስለሆነ ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተከተሉ ይላለሁ። ሌላ ጠቃሚ መረጃዎችም የምልክበት ቻናል ነው። ከዚህ በተጨማሪ መልካም ምሽት እላለሁ ለሁላችሁ ተመኝ